አሁን ተቋም መስርተናል፣ ድርጅት መስርተናል። ከጎንደር ጫፍ እስከ ሸዋ ጫፍ፣ ከሸዋ ጫፍ እስከ ጎጃም፣ ከጎጃም እስከ ወሎ ጫፍ የሚንቀሳቀሰው ሰራዊታችን በአንድ ህግና በአንድ መርህ እንዲራመድ፣ እንዲሰራ፣ እንዲንቀሳቀስ እያደረግነው ነው ማለት ነው። ይህ ደግሞ በአንድ ቀን ተሰርቶ በአንድ ቀን የሚጠናቀቅ አይደለም። ስራ ይፈልጋል፣ ጊዜ ይፈልጋል። ይህ ደግሞ በትዕግስት መጠባበቅ ነው ያለብን። በአጭር ጊዜ ግን ተጠናቆ ሰራዊታችን መሬት ይወርዳል ማለት ነው። ይህን እንሰራለን። በተለያየ ጎራ በተለያየ አቅጣጫ በራሳችን ይሄ የኔ ሰፈር ነው፣ ይሄ የኔ ቀጣና ነው፣ ይሄ የኔ እንትን ነው ሲል ብዙ ነገር ትግላችንን ይወርጡታል ማለት ነው። ከዚያ ቀንበር ደግሞ ዛሬ ተላቀና ይህ ደግሞ በአንድ ድርጅትና በአንድ ተቋም ስንመራ ስናድግ ለማሸነፍ ወደፊት በምንፈጠርበት ሰዓት የሚያንገበግባቸው ስላሉ የተለያዩ ነገሮች ያሰማሩት የራሳቸው አካል ይህንን ትግል እንዳልኩት የተለያየ ነገር ለመቀባት የተዘጋጁና የተሰማሩ ስላሉ ይህንን ትግላችን ነው ወንድሞቻችን ይቀበሩት። ወንድሞቻችን ትልቅ ጀብድ አምጥተው የተሰውለትን ትግል ደግሞ ለእንደነኛ አይነት አረም ጸረ ትግል ጸረ ህዝብ ጸረ አማራ የሆነው ደግሞ መታገል ማሸነፍ አለብን ማለት ነው። አንዱ ትልቁ ነገር ይህንን ትግል እንዳይንኮላሽ ይህንን ትግል ለመጠበቅ ስንል ትግላችንን ከሁሉ ነገር ጠብቀን ማቆየት ማሻገር ይኖርብናል። ይሄ ደግሞ የእናንተ አደራ ነው። ዋነኛው ምንድነው ደግሞ አሁን ይሄ ቲክቶክ እና ኤፍቲቪ የሚባል ይሄን ደግሞ ማንኛውም ሰው ይጠቀመዋል። ታጋይ ብቻ አይደለም ሌባም ይጠቀመዋል ማለት ነው። ለሚያገለግለው ለራሱ እንደዚህ አይነት ሌባ ደግሞ አለ ማለት ነው። ይሄን ደግሞ ማክሸፍ አለበት። ምናልባት 200 እና 300 ተከታይ ያለው የአንድ ኤፍቲቪ ግለሰብ እዚህ ፋኖን የመራ ፋኖን አቅጣጫ የሰጠን ይመስለዋል ማለት ነው። እዚህ ስንት ህይወቱ ሊገብር ሁለንተናውን ለአማራ ህዝብ የሰጠ እሱ ደግሞ ሆነ ቦታ ተቀምጦ በሪሞት የሚመራውና የሚያንቀሳቅሰው የሚያዘው ይመስላል። ይሄን ደግሞ ሁላችንም ልንታገለው ሁላችንም ደግሞ መስሚያ የለም። በትግል ስም ብቻ የሆነ ነገር እያቀበለ ትግላችንን ሊበጠብጥ ትግላችንን ሰራዊታችን ላይ ህዝባችን ላይ ውዥንብር ይፈጥራል ማለት ነው። ከእንደዚህ አይነት አደጋ ሁላችንም ደግሞ ልንከላከልና ልንታገለው ይገባል። ይህን መውሰድ አለባችሁ። ሲፈልገው በሰፈር ሲፈልገው በወር ሲፈልገው በሆነ መንገድ አጀንዳ ይሰጠናል ማለት ነው። እኛ ለመጨረሻ ትግላችንን ልናሸንፍና የአማራን ህዝብ እፎይታ የአማራ ህዝብ የሚፈልገውን ነገር ለማድረግ ልናሳካለት የምንችለው ስርዓቱን አሸንፈን ይህንን ስርዓት ከወንበሩ ላይ አንስተን ስንወረውረውና ስናቃጥለው ብቻ ነው። ያኔ ነው የአማራ ህዝብ እፎይ የሚለው እንጂ በጎጥ በሰፈር ለገሌ ለዚህ ሰፈር የሚባል ነገር የለም። እኛ የወጣነው አማራና አማራ ብቻ ነው። ሌላ ምን አለ? ዋናው መርዞ ያለው 4 ኪሎ ስብስብ ያለው ማለት ነው። እዚያ የሱን ጉድጓድ የተወሸበትን ጉድጓድ ጀብረን ከዚያ ጉድጓድ አቃጥለን ካላወጣ ነው ጎሬውን ካልደፈንበት የአማራ ህዝብ በየትኛውም አቅጣጫ በዚህ ልክ ግንዛቤ መውሰድ አለብን። በቃ አማራ ናችሁ ተብለን ነው እየተገደልን ያለው አይደል? የዚህ ሰፈር የዚህ ምናምን ተብለን አልተገደልንም። አማራ ነው በቋንቋ በማንነቱ ብሔር ተኮር ጥቃት ነው እየደረሰብን ያለው ማለት ነው። ስለዚህ አማራ ሆነን ስንቆም አማራ ሆነን ስንደራይ ብቻ ነው የምናሸንፈው። ያልነቃውን አካባቢ ያልነቃውን
ማህበረሰብ ደግሞ እናነቃለን፣ እንቀሳቀሳለን፣ እንሄዳለን፣ እናደራጃለን ነው በቃ። ስለዚህ በዚህ ልክ ግንዛቤ እንዲኖራችሁ በመጨረሻ በጣም ቆርጠንባችኋል፣ በጣም አስደስታችሁናል። በዚህ ልክ ራሳችሁን አዘጋጅታችሁ ጠላትን ደግሞ እንደ ልማዳችሁ ያውራቦ ሲባል በየቦታው ይበደበዳል፣ ይፈራል፣ ብዙ ነገር ታውቃላችሁ፣ የጠላት ስነ ልቦና። ስለዚህ የኛ ደግሞ በጠላት ላይ የበላይነት አሸናፊነት መላበስ አለብን። ልባችን ሞራላችንን መመለስ በጠላት ላይ የበለጠ ትናንት ከምንሰራው በላይ ጀግንነትን ተላብሰን ጠላትን የምናሸንፍበትን እንግዲህ በየደረጃው ባሉ አመራሮች የሚሰራ ይሆናል። ለዛሬው እንግዲህ በዚህ ልክ ከተገናኘን በጣም ደስ ይላል። በጣም ትልቅ ስራ ነው የተሰራው። እንደተባለው ከአሁን ፊት 2-3 ፕሮግራም አድርገናል። የዛሬው የሚለየው ደግሞ ሙሉ የስልጠና ማዕከል ሰራዊታችን በሚገባ ልክ ግንባታ ሰርቶ አዘጋጅቶ ዝግጅት አድርጓል ማለት ነው። ትልቅ ምስጋና በድጋሚ ይገባቸዋል ማለት ነው። በበኩሌ ያለኝን አመሰግናለሁ። አርበኛ ከተማው በጣም እናመሰግናለን።